ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 15 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም በደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት መነኩሳት ሕይወታቸውን ማጣታቸው እያነጋገረ ነው። የብልጽግናውን የጦር ወንጀል የሚመለከተውንና በጉዳዩ ዙሪያ የተሰበሰቡ መረጃዎችን የያዘው ዘገባችን በቀዳሚነት ይቀርባል። በመቀጠል ፋኖ ከወታደራዊ ተጋድሎ ጎን ለጎን በጎንደር ጠቅላይ ግዛት ሊቦ ከምከም አውራጃ ያከናወናቸው ህዝባዊ አገልግሎቶችና በዚያ ዙሪያ የቀረቡ መረጃዎችን የሚዳሰሰው ዘገባችን ይደመጣል። በሌላ ዜና መነሻና መድረሻው የተምታታበት የህወሓት ፖለቲካዊ አቋምና በቀጠናው እየተካሄደ ያለውን እንቅስቃሴ አስመልክቶ የተዘጋጀ ሰፊ የትንታኔ ዘገባችን ሰዓቱን ጠብቆ ይቀርብላችኋል። በመቀጠልም ባለፉት 8 ዓመታት የኢትዮጵያን የውጭ ግንኙነትና ዓለም አቀፍ ተቀባይነት በተመለከተ የተዘጋጀውን የዲፕሎማሲ ትንታኔ ዘገባ ይዘነዋል። አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ታደምጣላችሁ። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በቅድሚያም አድማጭ ተመልካቾቻችን ከገብርዬ ክፍለ ጦር የሰጠውን ሰበር መግለጫ እናስቀድማለን። ረዳት ፕሮፌሰር ሲሳይ ባብዬን በተመለከተ ከገብርዬ ክፍለ ጦር የሰጠ መግለጫ በአማራ ፋኖ የሚመራው የአማራ ህዝብ የነጻነት ትግል በብዙ ውጣ ውረዶች አልፎ በድል ላይ ድል እያስመዘገበ ዛሬ ላይ ደርሷል። ትግላችን አድማሱን እያሰፋ ወደፊት ሲገሰግስ በህዝብ ዘንድ ተቀባይነቱ እየሰፋ ሲመጣ ከሁሉም የሀገሪቱ አቅጣጫ ከቀበሌ እስከ ፌዴራል ባለው የመንግስት መዋቅር በገዢው ስርዓት ውስጥ የጭቆና ቀንበሩን መሸከም ያቃታቸው አማራዎች ወደ ትግሉ መቀላቀላቸው በየጊዜው እየጨመረ ነው። ረዳት ፕሮፌሰር ሲሳይ ባብዬ በገዢው ስርዓት ውስጥ በመከላከያ ዩኒቨርሲቲ ባልደረባ ሆኖ ለስርዓቱ እያገለገለ ሳለ የፈለገ ለመታመን ብሞክርም አማራ በመሆኔ ብዙ ጭቆናና የመብት ጥሰትና ክልከላ እየደረሰብኝ ስለሆነ ወደ ትግሉ ልቀላቀል ነው እያለ ተደጋጋሚ ጥያቄ ለገብርዬ ክፍለ ጦር ሲያቀርብ ቆይቷል። ጥያቄው እየገፋ መጥቶ በቁርጠኝነት ግንቦት 12 2018 ዓ.ም ወደ ገብርዬ ክፍለ ጦር ቀጠና ገብቷል። እንኳን እንደ ሲሳይ በቂ ቀለም የቆጠረና በትልልቅ ተቋማት የስራ ልምድ ያለው ቀርቶ የነጻነቱን ትግል ለሚደግፍና ለሚቀላቀል የትኛውም ኢትዮጵያዊ በራችን ክፍት መሆኑ ግልጽ ቢሆንም ተገቢውን የቅድመ ግንዛቤ ፈጠራና የትግል አካሄድ መመሪያ ትውውቅ ለአዳዲስ አባላት መስጠት አስፈላጊ ሆኖ ሳለ ረዳት ፕሮፌሰር ሲሳይ ባብዬ በዚህ ልክ ለአማራ የትግል መርሆች እንግዳ ይሆናል ብለን ስላላሰብንና በወቅታዊ ስራዎች በመጠመዳችን ምክንያት ተገቢውን የትግል መርህና የመታገያ አቅጣጫ ለማስገንዘብ በመዘግየታችን ግለሰቡ ትልቅ ስህተት ሰርቷል። ይህም ስህተት በግለሰቡ የቲክቶክ አካውንት የተላለፈ ቢሆንም በክፍለ ጦሩ አቀባበል ተደርጎለት የክፍለ ጦሩ አባል እስከሆነ ድረስ የግለሰብ አስተያየት ተብሎ የሚታለፍ አይደለም ሲል የገብርዬ ክፍለ ጦር ስራ አስፈጻሚ ኮሚቴ ገምግሟል። ግለሰቡ በሰራቸው ቪዲዮዎች በርከት ያሉ የቃላት ግድፈቶች ብቻ ሳይሆን ስህተቶች ቢኖሩም የክፍለ ጦሩ ስራ አስፈጻሚ ኮሚቴ በሁለቱ ዋና ስህተቶች ላይ ግለሰቡን አቅርቦ በመጠየቅም ጭምር ተወያይቷል። አንደኛ ስለ አማራ የወሰንና የማንነት ጥያቄዎች በተመለከተ ግለሰቡ ወልቃይትን እንደ ምሳሌ በመጥቀስ ለቁራጭ መሬት አንታገልም ማለቱ ለብዙ ዓመታት የአማራ ደም የፈሰሰበትን የዚህ ሁሉ ትግል መነሻ የሆነውን ወልቃይትን በማሳነስ የአማራን የዘመናት ጥያቄ በቅጡ ባለመረዳት ኃላፊነት የጎደለው ከህዝብ እስከ ታጋይ የሚያስቆጣ አገላለጽ ሆኖ አግኝተነዋል። ሁለተኛ ስለ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብንና ስለ ድርጅቱ አመራሮች በተመለከተ ግለሰቡ በማንነቱ በተደጋጋሚ በደረሰበት የመብት ክልከላ እና በተረዳው የአማራ ጭቆና ቁጭት ወደ ትግሉ የገባ ግን ደግሞ ስለ ትግሉም ሆነ ስለ ድርጅታችን በቂ እውቀት የሌለው አዲስ ገቢ አባል ሆኖ ሳለ የድርጅታችንንና አመራሮቻችን ስም በተደጋጋሚ በመጥቀስ የአመራሮቹን ኃላፊነትና ተግባር በቅጡ ሳያውቅ እንደሚያውቃቸው በማስመሰል ተደጋጋሚ የቃላት ስህተት በመስራት አመራሮቻችንን ለሚዲያ ትችት አጋልጧል። በእነዚህና ሌሎች ግለሰቡ በፈጸማቸው ስህተቶች ለተፈጠረው የሚዲያ ውዥንብር ከፍ ሲል ክፍለ ጦሩ ዝቅ ሲልም ግለሰቡ ኃላፊነቱን በመውሰድ የእርምት እርምጃ ወስደናል። የተወሰደው እርምጃም አንደኛ ክፍለ ጦሩ ለግለሰቡ የአዲስ ገቢ ግንዛቤ ፈጠራ ሳይሰጠው ወደ አባልነት በመቀላቀሉ በተሰራው ስህተት ቅር የተሰኛችሁ ህዝባችን በውጭም በሀገር ውስጥም የምትገኙ የትግሉ ደጋፊዎች፣ ድርጅቶች፣ የሚዲያ ሰዎችና ግለሰቦች በየደረጃው የምትገኙ የትግሉ አመራሮችና የነጻነት ሰራዊቱ አባላት በክፍለ
ጦሩ ስም ይቅርታ እንጠይቃለን። ሁለተኛ ከላይ ከ1 እስከ 2 የተገለጹትንና ሌሎች ስህተቶች በማብራራት ግለሰቡ በራሱ የሚዲያ ገጾች ይቅርታ እንዲጠይቅ ተወስኗል። ሶስተኛ ረዳት ፕሮፌሰር ሲሳይ ባብዬ ከዛሬ ጀምሮ ያለ ድርጅቱ እውቅና ምንም አይነት የድርጅቱንም ሆነ በየደረጃው ያሉ አመራሮችን ስም በግሉ ሚዲያ እንዳይጠቅስና በተሰጠው ተግባር ወሰን ብቻ እንዲንቀሳቀስ ከባድ ማስጠንቀቂያ ተሰጥቶታል። የገብርዬ ክፍለ ጦር የህዝብ ግንኙነት ክፍል ሐምሌ 15 ቀን 2018 ዓ.ም ጋይንት ጎንደር አማራ ኢትዮጵያ። ብልጽግናው በገዳሙ ላይ በፈጸመው ጥቃት ንጹሃን ላይ የጦር ወንጀል ፈጸመ። በአማራ ህዝብ ላይ ባገኘው አጋጣሚ ሁሉ ጥቃት ማድረስን አልሞ በሁሉም መልኩ ጦርነት የከፈተው ብልጽግና የጭካኔውን ጥግ ያሳየበትን የጦር ወንጀል ፈጽሟል። ብልጽግናው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም ላይ በፈጸመው የድሮን ጥቃት 7 መነኩሳት በድሮን ህይወታቸውን ማጣታቸውን የጣና ቴሌቪዥን ምንጮች ገልጸዋል። ዛሬ ሐምሌ 15 ቀን 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኩሳት በጸሎተ ቅዳሴ ላይ እያሉ በደረሰባቸው የድሮን ድብደባ 7 መነኩሳት ወዲያውኑ ህይወታቸው ሲያልፍ 10 መነኩሳት ደግሞ በከባድ ሁኔታ ቆስለዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ዓለም በቃይ ብለው የመነኑ ገዳማውያንን ጭምር ለመጨፍጨፍ ርኅራኄ የሌለው የኦህዴድ ብልጽግና አገዛዝ ተመሳሳይ የዘር ማጥፋት ወንጀሎችን በቤተ ክህነቱ አባቶች መናንያንና ምዕመናን ላይ እንዲሁም በአማራ ህዝብ ላይ በጅምላ መፈጸም ከጀመረ ዓመታትን አስቆጥሯል። ከሰሞኑ በተከታታይ በበርካታ ጄኔራሎችና ኮሎኔሎች የተመራ ውጊያ በከፈተበት ደጋዳሞት የከባድ መሳሪያ ቅንቡላውን ወደ ንጹሃን መኖሪያ በዘፈቀደ በመተኮስ ከፍተኛ የጦር ወንጀል ሲፈጽም መሰንበቱ መነጋገሪያ ሆኖ ሰንብቷል። ዛሬም የዚሁ የጦር ወንጀሉ አካል የሆነውን ተልእኮውን ለመፈጸም ገዳማት ሳይበግሩት በአማራ ላይ ያለውን የጥላቻ መጠን በግልጽ ያሳየበትን ነውሩን ፈጽሟል። ከወታደራዊ ተጋድሎ በተጓዳኝ የፋኖ ህዝባዊነት በጎንደር የአማራን ህዝብ የህልውና አደጋ ለመቀልበስና የህልውና ስጋት ላይ የጣለውን ስርዓተ መንግስት በመቀየር የህዝብ እኩልነት የተረጋገጠበት ስርዓተ መንግስት ለመመስረት የትጥቅ ትግል እያካሄደ ያለው የአማራ ፋኖ ከትጥቅ ትግሉ ጎን ለጎን በርካታ ህዝባዊ አገልግሎቶችን እያከናወነ መሆኑን አስታውቋል። በአማራ ህዝብ ላይ ጠላቶቹ ያቀዱበትን ሴራ የበጣጠሰ ህዝባዊ አገልግሎቶችን ማለትም ትምህርት፣ ጤና፣ ግብርናና የመንገድ መሰረተ ልማት ስራዎችን በብቃት እያከናወነ መሆኑን የገለጸው ፋኖ ዛሬ በጎንደር ጠቅላይ ግዛት ሊቦ ከምከም አውራጃ የፈጸመውን ታላቅ ተግባር ለጣና ቴሌቪዥን በላከው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ነጻ ያወጣቸውን አካባቢዎች ህዝብ በማስተባበርና ግንባር ቀደም ሚና በመውሰድ ረጅም ገጠር መንገድ ግንባታ አካሂዷል። ዛሬም እንደ ትናንቱ ከህዝባችን ጋር በመሆን የልማት ተግባሮችን እናከናውናለን ሲል የኮር ህዝብ ግንኙነት ክፍል የገለጸው የመንገድ ስራ ፕሮጀክት የተከናወነው ከአጃ ከተማ እስከ ፋሲለደስ ቤተክርስቲያን የሚያደርሰውን የቄጠማ ረግረጋማ ቦታ የገጠር መንገድና ህዝቡን በማስተባበር መንገዱን በመስራት ለህዝቡ ክፍት ተደርጓል ሲል አስታውቋል። አስቀድሞም ቢሆን አካባቢው ከመሰረተ ልማት ተጠቃሚነት እንዲገለል ተደርጎ የቆየ መሆኑን ያስታወሰው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ይህ መንገድ ባለመሰራቱ ደግሞ የአካባቢው ህዝብ ከፍተኛ ስቃይ ሲያሳልፍ እንደነበር አስታውሷል። የአማራ ህዝብ ትጥቅ መር የህልውና ትግል የተጀመረው ስንቅን ከወገን ትጥቅን ደግሞ ከጠላት በሚል መርህ መሆኑ ይታወቃል። የአማራ ህዝብ ደግሞ መዋቅራዊ ሁሉን አቀፍ ግፍ ሲፈጸምበት ስለኖረ የፋኖን ትግል በስንቅ ለመደገፍ ኢኮኖሚያዊ አቅሙ ይፈትነዋል። ይህን የተረዱ የተወሰኑ የዕዝ አደረጃጀቶች ህዝብን በማስተባበርና የህዝብን ጉልበት በመጠቀም የመሰረተ ልማት ስራዎችን በመስራት የህዝቡን የዕለት ተዕለት እንቅስቃሴ ሲያቃልሉለት ታይተዋል። ከዚህ በተጨማሪም ስርዓቱ በአማራ ህዝብ ላይ የከፈተው ጦርነት የዘር ማጥፋትን ዓላማ ይዞ ስለሆነ በተለይም ትምህርት ቤቶች አገልግሎት እንዳይሰጡ ወታደራዊ ካምፕ በማድረግ በከባድ መሳሪያና በድሮን በመደብደብ ተማሪዎችንና መምህራንን በማሰቃየት እንዲሁም የትምህርት መርጃ መሳሪያዎችን በመከልከል የአማራን ህዝብ የምሁር ትውልድ ክፍተት ለመፍጠር ክፉ ዕቅድ ይዞ መግባቱ የሚታወቅ ነው። ይህን የተረዳው ፋኖም በትግሉ ነጻ ባወጣቸው አብዛኞቹ አካባቢዎች ትምህርት ቤቶች በነጻነት ስራቸውን እንዲሰሩ በማድረግ በጎ ሚና ተጫውተዋል። ከነዚህ የፋኖ አደረጃጀቶች መካከል አንዱ ደግሞ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ይገኝበታል። የኮሩን ተከታታይነት ያለውን ወታደራዊ ድልና ህዝባዊ አገልግሎትን የመወጣት ብቃትን አስመልክቶ የኮር ህዝብ ግንኙነት ክፍል ሲናገርም ከህብረተሰባችን ጋር ሆነን የማናሸንፈው አንዳች ነገር አይኖርም ይላል። የህዝብ ግንኙነቱ አክሎም የአማራን ህዝብ በሁሉም መንገድ ሊያጠፋውና ሊያሳንሰው የመጣውን ጠላት ባላማ ጸንተን በምናደርገው ትግላችን በሚገባ መክተንና ህዝባችንን ከጎናችን አሰልፈን እያሸነፍነው እንደሆነው ሁሉ መዋቅራዊ ጥቃቱንም ህዝብን አስተባብረን የአማራን ህዝብ ጥያቄዎች እናስመልሳለን ሲል ገልጿል።
መነሻና መድረሻው የተምታታበት የተዘበራረቀ ስሜት የሚጋልበውና ያልሞት ባይ ተጋዳይ ፕሮፓጋንዳ የተጠናወተው የህወሓት የሰሞኑ የፖለቲካ እንቅስቃሴ ቀጠናውን ዳግም ወደ እልቂት አዘቅት ሊያስገባው ይችላል የሚሉ ስጋቶች በስፋት እየተደመጡ ይገኛሉ። ከጅምላ ፈሳው መቀጠል የታየው የጦርነት ቅስቀሳ ዘመቻ ከስልታዊ ፖለቲካ አካሄድ ይልቅ የውስጥን ቀውስ ወደ ውጭ ለመግፋት የሚደረግ የሞት ሽረት ትግል መሆኑን በርካቶች ይስማሙበታል። ከጅምላ ፈሳው በመቀጠል የታየው የጦርነት ቅስቀሳ ዘመቻና እንድምታው የአድዋን ዳይናሲቲ ማስቀጠል ሌላውን የትግራይ ብሔር የመደፍጠጥና የመጨፍለቅ ተግባር በትግራይ ምድር ላለፉት 50 ዓመታት በይፋ ሲተገብር የነበረው ያለ ጥፋትና እልቂት ህይወት የሌለው ህወሓት በአገሪቱም ሆነ በትግራይ ህዝብ ላይ ዳግም የጦርነት ነጋሪቱን ከመቀሌ እስከ ደደቢት ድረስ በካድሬዎቹ እየጎሰመ ይገኛል። ይህ ጦርነት እጅግ አደገኛና ሊቀለበስ የማይችል እልቂት ይዞ ይመጣል በማለት ለጣና ቲቪ ስጋታቸውን የገለጹት የግጭት ተንታኞች ሲናገሩ እልቂቱ የሚጀምረው እዛው ትግራይ ባሉ በህወሓት በታመሙ ቂም በቋጠሩ በጥይት ኮሽታ የሚጠባበቁ ኃይሎች ጋር በሚደረግ ውጊያ ነው ይላሉ። እንደ ተንታኞቹ ገለጻ አሁን አጋሚውም ሆነ ተንቤኑ፣ እንደርታውም ሆነ ዋጅራቱ፣ ራያውም ሆነ ኢሮቦ፣ ሽሬውም ቢሆን በማንነቱ ያጣውን ቁስል መበቀል የሚፈልግበት ሰዓት ነው ብለዋል። በዚህ ምክንያት በርካቶቹ ሀራ መሬት ተቀላቅለዋል። ይህ ጦርነት የገነነውን የአድዋ ታሪክ በጥቁር ታሪክ ሊያጽፉት የሚፈልጉ ኃይሎችም እየመሩት ይገኛሉ። ከደብረ ጽዮን እስከ ሞንጀሪኖ ከዮሐንስ መድድ እስከ ዓለም ገብረዋህድ ድረስ በሰሞኑ መድረክ አጋሮቻችን ከሀገር ውስጥ እስከ ውጭ ድረስ እየጠበቁ ነው ሲሉ ለህዝቡ በገሃድ ሲናገሩ ተጠምደዋል። ይህ ንግግር ለህዝቡ ይፋ የተደረገበት ምክንያት ደግሞ እንደዚህ ቀደሙ ህወሓት ሊያስጨርሰን ነው የሚል ስጋት እንዳይኖር ለማድረግ የታሰበ የስነ ልቦና ዘመቻና የህዝቡን ድጋፍ ለማግኘት የታሰበ ነውም ብለዋል። ህወሓት በግልጽ ከሀገር ውስጥ አጋዦች የሚላቸውን ኃይሎች በስም በመጥቀስ የተናገረ ሲሆን በተለይ የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ባደረጉት ስብሰባ ላይ አዲስ አበባ እስክንገባ ብቻችን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር አለ፣ ስለዚህ ብዙ ወዳጆች አሉን ሲሉ ተደምጠዋል። ከቀናት በፊት ዋና ጸሐፊዋ ነባር ታጋይዋ የአድዋን ዳይናሲቲ ማስቀጠል ኃላፊነት በእኔ ትከሻ ላይ ነው በማለት የሚምሉት አማራ ጠሏ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ አይደለም አሜሪካ አዲስ አበባ የመግባት ፍላጎትም የለንም፣ መድረሻችንም መነሻችንም ግዛታችን ወልቃየት ነው ስትል ለአሜሪካ ማዕቀብ ምላሽ መስጠቷ የሚዘነጋ አይደለም። ትናንት ግን አዲስ አበባ በር ላይ ተቀብለው 4 ኪሎ አዝለው የሚያስገቡን ፋኖና ኦነስ አሉልን ስትል ለትግራይ ህዝብ የጦርነት አዋጅ ባወጁበት ሰዓት ሲናገሩ ተደምጠዋል። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት። ነገር ግን የወያኔ ወታደሮች የጦርነት ስልጠና ወቅት መፈክራቸው ይህ አይደለም። በአንድ ተንቀሳቃሽ ምስል ላይ እንደተመለከትነው ለነጻ መሬታችን እንዋጋለን፣ ጉዞ ወደ ነጻ መሬታችን፣ ትግራይ ታሸንፋለች፣ ሁመራ እየመጣንልሽ ነው፣ የተፈናቀለው ህዝባችን ወደ ቀዬው እስካልተመለሰ ድረስ እንቅልፍ አንተኛም፣ መሬታችንን በቅርቡ ሁመራ ተዘጋጅ እያሉ ሲሰለጥኑ ይሰማሉ። አስገራሚው ነገር ግን ይህንን ከሚናገሩትና ተግባራዊ ለማድረግ ከሚታገሉ ወያኔዎች ጋር የጋራ ዓላማና ግብ አለን የሚሉ በአማራ ትግል ስም ተቀላቅለው የገቡት የኢኮኖሚ ብሔርተኞች ናቸው በማለት በአማራ ትግል በኩል ይሰማል። ከህወሓት ጋር የሚወገን ከሃዲና የአማራን ህልውና ጥቅሞች ድጋሚ ለወያኔ አሳልፎ ለመስጠት የሚታገል ፋኖ የለም በማለት ከወደ ጎንደር ፋኖ በኩል የተሰማው የፋኖ አቋም ህወሓትን አስደንግጧል። ህወሓትም የፕሮፓጋንዳ ስልቷን ቀይራ በሎቢዎቿና በተቀጣሪ ፕሮፓጋንዲስቶቿ በኩል ለእነዚህ ኃይሎች ብልጽግና የሚል ታርጋ እየለጠፉ ይገኛሉ። ግራም ነፈሰ ግን ለአማራ ህዝብ ጥላት ህወሓትም ብልጽግናም ያው እኩል ናቸው። የተቀደሰው የአማራ ህልውና ትግል መነሻው ወልቃይትና ራያ መሆኑን የረሱ የአማራን የህልውና ትግል አክሽፎ የህወሓት መመላለሻ ድልድይ ለማድረግ የሚሞክር በአማራ ምድር የተደራጁ የአገው ሸንጎ የቅማንትና መንደርተኛና ቡድናዊ ጥቅም አሳዳጆች የአማራ ጥላት መሆናቸው በግልጽ መታወቅ አለበት ሲሉ የአማራ ብሔርተኛ አቀንቃኞች እየተናገሩ ይገኛሉ። በትግራይ ክልል በሁሉም አካባቢዎች ከባለፈው እሁድ ጀምሮ ውይይት ሲካሄድ በግልጽ የፋኖና የሸኔ ስም እየተጠራ ከውጭ ካሉ አጋሮች ጋር ሆነን 4 ኪሎ እንገባለን በማለት ህዝቡና ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በኩል
በግልጽ የተነገረ ይገኛል። በአጠቃላይ ሲታይክን የህወሓት የዘመናት የፖለቲካ ቁማርና በትግራይ ህዝብ ላይ ያሳረፈው ታሪካዊ ጠባሳ የሚረሳ አይደለም። የትግራይ ህዝብ አሁን ይህንን ያወቀ ይመስላል። የህወሓት የፖለቲካ ታሪክ ሲነሳ ጎልቶ የሚወጣው አንዱና ዋነኛው ሀቅ ድርጅቱ ለትግራይ ህዝብ መብትና ጥቅም ቆሜያለሁ በሚል አስመሳይ ሽፋን የህዝቡን ደምና አጥንት ለራሱ ስልጣን ማማ መወጣጫና ማቆያ የተጠቀመበት አደገኛ ሴረኝነት ነው። የህወሓት የፖለቲካ ፍልስፍና መነሻውም ሆነ መድረሻው የጥቂት ልሂቃን የበላይነት ማረጋገጥ በመሆኑ እዚህ እኩይ ዓላማ ቀዳሚ ሰለባ ሆኖ የኖረው ራሱ የትግራይ ህዝብ ነው። ይህን ታሪካዊ ሴረኝነትና በህዝቡ ላይ የደረሰውን ሁለንተናዊ ጉዳት መካከል ከትጥቅ ትግል ጀምሮ ህወሓት የተከተለው አካሄድ አፈናና የብቻ የበላይነት የማስፈን አባዜ ነው። በትግራይ ውስጥ የተነሱ ሌሎች አማራጭ የፖለቲካ ድርጅቶች እንደ ትህግ በኃይል በማጥፋትና በማስወገድ ከኔ ውጭ አዳኝ የለም የሚል የባለቤትነት ስሜት ፈጥሯል። ከዚህ ባሻገር በትግራይ ውስጥ ያሉትን የተለያዩ ማህበረሰቦች በኩልነት ከማስተናገድ ይልቅ ስልጣንና ሀብትን በአንድ የተወሰነ ፖለቲካ ቡድን የአድዋ ዳይናሲቲ በሚባል ትርክት ስር በመጠቅለል የውስጥ መከፋፈልንም ፈጥሯል። ራያው፣ እንደርታው፣ አጋሜው፣ ተንቤኑና ኢሮቡ እኩል ትግራይ አካል ሆኖ ሳለ በማንነታቸው ምክንያት ለዘመናት ፖለቲካዊና ኢኮኖሚያዊ መገለል እንዲሰቃዩ መደረጉ የህወሓት አንዱ ታሪካዊ በደል ነው የሚሉ ተንታኞችም አሉ። አዲስ አበባ ተቆጣጥሮ በቆየባቸው 27 ዓመታት የትግራይ ህዝብ ከሌላው ኢትዮጵያ ጋር የሚያጋጭና በጥርጣሬ እንዲታይ የሚያደርግ መርዛማ የፖለቲካ ትርክትንም በስፋት ዘርቷል። በጥቂት የህወሓት ሊቃንና የጥቅም ተጋሪዎቹ የተዘረፈው ሀብት ለመላው የትግራይ ህዝብ እንደተሰጠ ተደርጎ በፕሮፓጋንዳ እንዲሳለም ተደርጓል። ይህ ሴረኛ አካሄድ ተራው የትግራይ አርሶ አደርና ወጣቱ ኑሮ ሳይቀየር በሌላው ኢትዮጵያዊ ዘንድ ግን በልዩ ተጠቃሚነት እንዲታየም አድርጎታል። ህዝቦቹ እርስ በርስ በማጋጨት የትግራይን ህዝብ እንደ ተከበበች ደሴት ነዋሪ አድርጎ ቀርጿታል። ይህም ህወሓት የህዝብን ስነ ልቦና በመቆጣጠር ብቸኛ የህልውና ዋስትና አድርጎ ራሱን እንዲያቀርብም አመቻችቶለታል ነው የሚባለው። የህወሓት አደገኛ ከፍተኛ የጥፋት ጣሪያ የነካው ደግሞ በ2013 ጦርነት ወዲህ ነው። ድርጅቱ ያጣውን ስልጣን በኃይል መልሶ ለማግኘት ሲል መላው የትግራይን ህዝብ በመማገድ ክልሉን ወደ እሳት አዘቅቶ ውስጥም አስገብቶታል። የትግራይ ህዝብና ህወሓት አንድ ናቸው የሚለው የተሳሳተ ትርክት በመጠቀም ህፃናት፣ ወጣቶችና አዛውንቶች ሳይቀር በግዳጅ ወደ ጦርነት ግንባር እንዲሰለፉም ተደርገዋል። በአስመሳይ ያልሞት ባይ ተጋዳይነት ፕሮፓጋንዳ በመቶ ሺዎች የሚቆጠሩ የትግራይ ወጣቶች እንደ ማዕበል ወደ ጦርነት እየነጎዱ ህይወታቸውንም አጥተዋል። በዚህ ህዝቡ ለማይመለከተው የፖለቲካ ቁማር በሰው ጋሻነትም አገልግሏል። የትግራይ ምድር የትውልድ መካንም ሆናለችም። ጦርነት ያስከተለው መዘዝ የትግራይን ህዝብ ለረሃብ፣ ለስደት፣ የእናቶችና ህፃናት ሞት እንዲሁም የመሰረተ ልማት መውደም ዳርጎታል። አስገራሚው ነገር ግን ህዝቡ ጦርነት በቅቶት ቁስሉን በሚጠግንበት፣ በረሃብና በበሽታ የሚሰቃዩ ወገኖች ሰብአዊ እርዳታ በሚሹበት በአሁኑ ወቅት እንኳን ህወሓት ከሴራው አለመታቀቡ ነው። በአሁኑ ሰዓት ድርጅቱ የተጋረጠበትን የውስጥ የመከፋፈል አደጋ ወይም ስንጥቅ ለመሸፈን ሲል ዳግም የጦርነት ነጋሪት እየጎሰመ ይገኛል። የተረፈው ወጣት ወደ ማገገሚያና ትምህርት ገበታ ከመመለስ ይልቅ አሁንም ወታደራዊ ካምፖችን በማጎር አዲስ አበባ እንገባለን ወይም መሬታችን እናስመልሳለን በሚሉ እርስ በርስ በሚጋጩ ፕሮፓጋንዶች ህዝቡን ወደ እልቂት እየነዳው ይገኛል። የህወሓት የፖለቲካ ስሌት በምንም መለኪያ የትግራይ ህዝብ ጥቅም ማዕከል ያደረገ ሆኖ አያውቅም። ከውስጥ ጭቆና እስከ ውጭ መነጠል፣ ከጥቂቶች ማለፊያ ድልድይነት እስከ ትውልድ አጥፊ ጦርነት ማገዶነት ድረስ ህዝቡን ተጠቅሞበታል። ስለዚህ በትግራይ ምድር ዘላቂ ሰላም፣ እኩልነትና ልማት ሊረጋገጥ የሚችለው ከህዝቡ ከዚህ የህወሓት አስመሳይ አጥፊና ሴረኛ የፖለቲካ እስራት ሙሉ በሙሉ ነፃ መውጣት ሲችል ብቻ መሆኑን ያለፉት 5 አስርት ዓመታት ታሪክ በግልጽ ያስገነዝባል ሲሉ የጣና ፖለቲካ ተንታኞችም ይናገራሉ። የብልጽግናው ስርዓት የዲፕሎማሲ ውድቀት። የኦህዴድ ብልጽግና ስርዓት ሀገረ መንግስቱን መምራት ከጀመረበት ያለፉት 8 ዓመታት ጀምሮ ኢትዮጵያ ከወደቀችባቸው ዘርፎች መካከል አንዱ የውጭ ግንኙነት ነው። ስርዓቱ የኢትዮጵያን ዓለም አቀፍ ተቀባይነት በእጅጉ እንዲያሽቆለቁል ከማድረጉም ባለፈ ዜጎቿን በመላው ዓለም የተናቁ እንዲሆኑ አድርጓቸዋል። በቅርቡ የታንዛኒያ ፕሬዝዳንት ሳሚያ ሳሉሁ አንድ ውሳኔ አሳልፈው ነበር። ፕሬዝዳንቱ ያሳለፉት ውሳኔ ወደ ታንዛኒያ ከቪዛ ነጻ ሊገቡ የሚችሉ ሀገራትን ስም ሲዘረዝሩ የኢትዮጵያን
ስም ዘለውታል። የፕሬዝዳንቷ ውሳኔ መሰረት ያደረገው ደግሞ የተመረጡት ሀገራት ዜጎቻቸው ወደ ታንዛኒያ ቢገቡ በቱሪዝም፣ በልማት ኢንቨስትመንትና ቀጠናዊ ትስስር ላይ በጎ ሚና የሚጫወቱ በመሆናቸው ነው ብለዋል። ከቀዳማዊ ኃይለ ሥላሴ ጋር በመሆን የአፍሪካ ህብረትን ከመሰረቱት አያላን መሪዎች መካከል አንዱ ሶሻሊስቱ ጁሊየስ ኔሬሪ ነበሩ። ዛሬ የአፍሪካ ዜጎችን ወደ ታንዛኒያ ያለ ቪዛ ነጻ እንዲገቡ ከተፈቀደላቸው አፍሪካውያን ሀገራት መካከል ኢትዮጵያ የለችበትም። ይህ የሆነው ደግሞ በታንዛኒያዋ ፕሬዝዳንት ሳሚያ ሳሉሁ ምክንያት ሳይሆን በብልጽግናው ስርዓት የተነሳ እንደሆነ የዲፕሎማቲክ ተንታኞች ይናገራሉ። በአጠቃላይ ከታንዛኒያ በተጨማሪም ሌሎች አፍሪካውያን ሀገራትም ቢሆኑ የኢትዮጵያ ዜጎች ወደ ሀገራቸው ያለ ቪዛ እንዲገቡ ፈቃድ የሰጡት 5 ብቻ ናቸው። ይህ ለምን ሆነ? የዲፕሎማሲ ውድቀት ብቻ ወይስ ሌላም ችግር ተፈጥሮ ነው የሚሉ ጥያቄዎች እንዲነሱ የሚያደርግ ጉዳይ ነው። የብልጽግናው መንግስት በሊቀመንበሩና የእሳቸውን ፊት አይተው በሚያድሩ ካድሬዎቻቸው እንዲሁም በሚዲያዎቻቸው በኩል የኢትዮጵያን ሁለንተናዊ እድገት ተናግረው አይጠግቡም። እውነታው ግን እነሱ በተናገሩት መጠን ተቃራኒው ሆኖ ተገኝቷል። ለዛሬው የዲፕሎማሲውን ጉዳይ ብቻ ብንመለከት ከ54 የአፍሪካ ሀገራት መካከል 5ቱ ብቻ የኢትዮጵያን ዜጎች ከቪዛ ነጻ እንዲገቡ ሲፈቅዱ 49ኙ ደግሞ በቪዛም ቢሆን ከፍተኛ ጥንቃቄ ተደርጎባቸው ነው መግባት ያለባቸው ብለዋል። እንደ ግብጽ፣ ደቡብ አፍሪካ፣ ሞሮኮና ሊቢያ ያሉ ሀገራትም ጭራሽ የኢትዮጵያን ዜጋ በሀገራቸው ማየት እንደማይፈልጉ በግልጽ እስከ መናገርም ደርሰዋል። ይህ ለምን ሆነ የሚለውን ጥያቄያችንን በድጋሚ በማንሳት ወደ መንስኤው ስናመራ በጉዳዩ ዙሪያ ፖለቲካዊና ሙያዊ ትንተና የሰጡትን የአቶ ሙሼ ሰሙን ሐሳብ እናገኛለን። በአቶ ሙሼ በሀገራት መካከል የሚፈጠር የዲፕሎማሲ ግንኙነት ጥንካሬ ላይ የተመሰረተ መሆኑ ከሚለካባቸው መንገዶች መካከል አንዱና ዋነኛው ዜጎች በተለያዩ ሀገራት ያለ ቪዛ መግባት መቻላቸው ነው። የዲፕሎማሲ ጥንካሬ መሰረቱ ደግሞ ከሞላ ጎደል የሚመነጨው ከኢኮኖሚው ጥንካሬ፣ ከሰላምና መረጋጋት፣ ከመንግስት ለመንግስትና ከህዝብ ለህዝብ አስተማማኝ ግንኙነት፣ ከቱሪዝም አመችነት፣ ከሁለትዮሽ ስምምነት፣ ከሽብርና የስጋት ቀጠና የጸዳ መሆን፣ ከተፈጥሮ ሀብት፣ ከግብይት፣ ከእውቀት፣ ከክህሎት ሽግግርና ከህዝቦች ትውልዳዊና ታሪካዊ ትስስር ነው። ሌላውን ሀገርና አህጉር ትተን አፍሪካ ውስጥ ከጎረቤቶቻችን ጋር ስንነጻጸር ሀገራችን ኢትዮጵያ በዓለም አቀፍ ዲፕሎማሲና በሀገራት መካከል በሚፈጠር ጠንካራ ዲፕሎማሲያዊ ግንኙነት ዙሪያ እጅግ በጣም ብዙ ርቀት መጓዝ የሚጠበቅባት መሆኑን ነው ይላሉ። እነዚህን የአቶ ሙሼ ሰሙን ሀሳቦችና የዓለም አቀፍ ዲፕሎማሲ ተንታኞች አስተያየት አካተን ኢትዮጵያ ያለችበትን ሁኔታ ስንመለከት የሳሚያ ሳሉሁ መንግስት የወሰደው ውሳኔ ትክክል ሆኖ እናገኘዋለን። የብልጽግናው ሊቀመንበር ወደ ስልጣን ከወጣበት ጊዜ ጀምሮ ባሉት 8 ዓመታት ኢትዮጵያ ውስጥ ሰላምና መረጋጋት ጠፍቶ የዜጎች በየቀኑ መሞት ዜና መሆኑ ቀርቷል። ጦርነት የሀገሪቱ ዋና መገለጫ ሲሆን ኢትዮጵያ ከጎረቤት አገራት መንግስታትና ህዝብ ጋር ያላትን ግንኙነትም እንዲበላሽ አድርጎታል። ከምንም በላይ ደግሞ የሀገሪቱ ኢኮኖሚ ከድጡ ወደ ማጡ መሆኑን ተከትሎ የኢትዮጵያ ዜጎች በጎረቤት አገራት ሳይቀር የማይፈለጉ አድርጓቸዋል። ሐሳቡ ሰፊና ውስብስብ ቢሆንም ለዛሬው በዚህ ጉዳይ ዙሪያ ያለንን መረጃ ገታ አድርገን የጣና ቴሌቪዥን ዲፕሎማቲክ ተንታኝ የሰጡትን የመፍትሄ ሐሳብ ባጭሩ እንመልከት። እንደ ዲፕሎማቲክ ተንታኙ ገለጻ ያለፉት 8 ዓመታት በኢትዮጵያ የታየው ቀውስ እና ትርምስ ነው። ከዚህ የተነሳ እንደ አዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ አይነት የጦር መሳሪያ ነጋዴ መንግስታትና አገሪቱን በብድር ጫና ውስጥ መክተት የሚፈልጉ እንደ IMF ያሉ ተቋማት ብቻ ናቸው እየቀረቧት ያሉት። ይህ መንገድ ደግሞ ስለማያዋጣ በአገሪቱ የስርዓት ለውጥ ማምጣት ዋናው ትኩረት መሆን እንደሚገባው ምክረ ሐሳባቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።